ስለ ገዱ አንዳርጋቸው ስላልዘረፈ ነው ፓርኪንግ የሚሰራው። እንደ ሌሎቹ ዘራፊ ስላልሆነ፣ እንደ ሌሎቹ አገር ዘርፎ የወጣ ስላልሆነ። ገዱ አንዳርጋቸው የቀድሞ የአማራ ክልል ርዕሰ መስተዳድር እንዲሁም የውጭ ጉዳይ ሚኒስተር የነበሩት ሰሞኑን በዚች አንድ ቀን ውስጥ አንድ ቪዲዮ ተለቀቀባቸው ፓርኪንግ እየሰሩ። እኔም ቪዲዮ ሰርቼበት ነበር ያለውን ሁኔታ እና ከዛ በኋላ በጣም ብዙ ትኩሳት ተነሳ። አንዳንዶች ለማሸማቀቅ ሲሞክሩ ድፍን የኢትዮጵያ ሕዝብ በሙሉ ነው ከገዱ ጎን የቆሙት። እስኪ ምን ሀሳብ ተሰጡ፣ ምን ተባሉ የሚሉትን እንመልከት። ቪዲዮ ለሁሉም ተደራሽነት እንዲደርስ ላይክ በማድረግ ጀምሮ የራሳችሁን ሀሳብ አስቀምጡ። አብራችሁን ቆዩ። ይሄው በጀቱ እጅ ላይ ነው ያለው። በስሱ የሆነ 2 ቪላ ምናምን ነገር ከዛ አንድ 7-11 የግል ነው። ዱቅ ብለህ ትኖራለህ ብዬ ነበር ያሰብኩት አሜሪካን ሀገር። አለመዝረፍ ግን አይጸጽትም። አባ ትልቅ ሰው ነህ፣ አደነቅኩ ከማንም በላይ። በቃ አልዘረፍክም። ኢትዮጵያን ሳትዘርፍ በሀቅ ብዙም ባትሰራለት ለአማራው ህዝብ ሳትዘርፍ በሀቅ የወጣ አንተ ላይ እውነት ነው። እንግዲህ ምንም ቢዘርፍ ኖሮ እንደዚህ ህይወት ውስጥ አይገኝም። ክብር ነው ለራሱም። ብዙ ሰው አንዳንዱ ለማሸማቀቅ የመንግስት አካላት በፊት ተቃዋሚ የነበሩት ከወጣ በኋላ ሙድ እያያዙ ሲታይ በጣም ነው የሚገርመው። ምክንያቱም ገዱ ህሊናውን ንጹህ አድርጎ የራሱን ስራ ገቢ እያገኘ መኖር ጀምሯል። ምንም አያሳፍርም ብዬ ነው የማስበው። ዮኒ ማኛም እያለ የሚገኘው ይሄ ነው። ይቀጥላል። እስኪ መንገድ ላይ ኢትዮጵያ ቢታይ ማንም የማይነቃው ሰው ገዱ አንዳርጋቸው ይባላል። ማንም ዘረፈ ብሎ የማይጠቆም ሰው ገዱ አንዳርጋቸው ይባላል። እና አትሊስት ያ ነገር ልትኮራበት ይገባል። ገዱ ልትኮራበት የምትችለው የሚያሸማቀቅ አንድ ነገር የለም። ስለዚህ ትልቅ ሰው ነው። እግዚአብሔር ምስክሬ ነው የምልህ። በጣም ነው ያደነቅኩ። እኔ ቢያንስ 1-2 ቪላ እና የሆነ 7-11 ይኖራል ብዬ አስቤ ነበር። የሚለው በጀቱ እጅ ላይ ነው። እንግዲህ እንደምትመለከቱት ዮኒ ማኛ የሰጠው ሀሳብ ይሄን ነው። አብዛኛው ሰው ተመሳሳይ ሀሳብ ነው እየሰጠ የሚገኘው። መደነቅ አለበት። ምክንያቱም እኛ ሀገር ዘርፈው አፍሪካ ሀገር ኢትዮጵያ ብቻ አይደለም፣ አፍሪካ በተለመደው እንግዲህ ባለስልጣን ላይ ሲሾም ያልበላ ይሄ ምንድን ነው የሚባለው አባባል ምናምን የመሳሰሉ አባባሎች አሉ እና በጣም ከባድ ነው። እንግዲህ እስቲ ሌሎች ሀሳቦችንም እንመልከት። እንደ ኢትዮጵያ ሕዝብ ከልት ማህበረሰብ አይቻል አቅም እኔ የቀድሞ የውጭ ጉዳይ ሚኒስቴር ገዱ አንዳርጋቸው በአሜሪካ የፓርኪንግ ስራ እየሰራ ነው ምናምን ብሎ ሰው ይንጫጫል እንዴ! ሌባ ባለስልጣንም ሲመጣ መከራ ነው፣ ትችት ነው። እንደዚህ ደግሞ ንጹህ ከሌብነት ነፃ የወጣና ራሱን ዝቅ ብሎ ራሱን ዝቅ አድርጎ ራሱን የሚያስተዳድርም ሲያገኝ ትችት ነው። ምን አይነት የተረገመ ህዝብ ነው ግን ይሄ ህዝብ! እኔ ግን ትልቅ ክብር አለኝ ለገዱ አንዳርጋቸው። እውነት ነው። አንዳንዴ እኮ ያስብላል። የኢትዮጵያ ህዝብ ይገርማችኋል። ሲበሉ ስልጣን ላይ ሆነው እንግዲህ ብዙ ሲዘርፉ ዘራፊ ቀማኛ እያለ ይናገራል። ከዛ ደግሞ አሁን ደግሞ እንደ ገዱ ከስንት አንድ ሲገኝ ለማሸማቀቅ የሚሞክሩ በጣም ነው የሚገርሙት አይደል? የራሳቸውን ስራ እየሰሩ ነው። ከስልጣን ለቀው በስርዓት አስረክበው ሌሎች አውሮፓ ወጥተው እናውቃለን አይደል? ከስልጣን ሲለቁ ተቃዋሚ ሆነው ሲሳደቡ ሲወቅሱ ህዝብን ከህዝብ ሲያጋጩ ነው የምናየው። ገዱ ግን ከዛ ነገር ነፃ ሆኖ ጸጥ ብሎ እየሰራ ነው። አሁንም ሀሳብ ይቀጥላል። ገዱ ግን ቢያንስ ቸገረውም አልቸገረውም ቢያንስ ሀገር ውስጥ ያለው ብጥብጥ ውስጥ ላለመሳተፍ የራሱን ስራ እየሰራ ነው ያለው። ልጆቹ አባታቸው ስራ እየሰራ መሆኑን ይገነዘባሉ። ቢያንስ የሰራው ስህተቶች እንዳሉ ሆነው ትውልድን እያዳነ ይመጣል ማለት ነው። ሌላ ሸክም ሀገራችን ላይ የማያመጡ ልጆችን ያፈራልናል ማለት ነውና የሚባልለት አይደለም። ይህን ስራ በመስራቱ ምክንያት በእርግጥ ሀገር ላይ ስልጣን ባለ ሰዓት ወረድ ብሎ ሰርቶ ህብረተሰብን ቢያገለግል መልካም ነበር። አሁንም ግን ከሌሎቹ የተሽካልክ ነህና ምስጋና ይገባል። እንግዲህ የተለያዩ ወንጀለኞችን በማጋለጥ የሚታወቀው ወንታ በርሲሳ የሰጠውን ሀሳብ ተመልክታችኋል። ለልጆቹ የሚሆን የሚያወርሰው ነገር እንግዲህ ትምህርት፣ ስራ መስራትን ማስከበርን ነው ብሎ ነው የተናገረው። የባለስልጣን ልጆች በየውጭ እየሄዱ ልጆቻቸውን አንቀባረው ነው የሚያኖሩት። አንዳንዶች በሐሺሽ፣ አንዳንዶች ገንዘባቸውን የሚበትኑበት አጥተው እንደ ልባቸው ሲሆኑ ነው የሚመለከተው። ገዱ ግን ቢያንስ ይሄን አላረቅም። ጥሩም ሰራ አልሰራ በስልጣን ዘመኑ፣ አሁን ላይ ግን የወሰደው እርምጃ በጣም ይበል የሚያስብለው እያለ ይገኛል። አሁንም እንቀጥላለን።
አቶ ገዱ አንዳርጋቸው በእነዚህ በስልጣን ዘመኑ ጊዜ ሲሰራ በትክክለኛው መንግስት በሚከፍለው ወራዊ ደሞዝ ይኖር እንደነበረ ነው እንግዲህ የሚያመላክተው ማለት ነው። እንደ ሌሎች ስልጣኑን ተጠቅሞ የዘረፈ ቢሆን እንዲህ አይነት ላይፍ ስታይል አይኖረውም ነበር። አሁን ያለው አገዛዝም የሚያሸማቅቅበትና ገዱ አንዳርጋቸውን የብልጽግና ገረድ የሚያደርግበት አንዲት ክፍተትም ሊያገኝ አልቻለም ብዬ አስባለሁ። ቢሆን ኖሮ ብዙ ነገሮች ይወጡ ነበር ማለት ነው እና ይችን መልእክት ለአቶ ገዱ አንዳርጋቸው ላኩልኝ። የተከበርክ አቶ ገዱ አንዳርጋቸው ጠላቶች ያዋረዱና ሚስጥር ያወጡ መስሏቸው በሶሻል ሚዲያ ላይ ያዘዋወሩ ያሉትን ቪዲዮ ተመልክቻለሁ። ምንም ስታረግ አላየሁም። የተለየ ነገር አላደረክም። ስራ ስትሰራ ብቻ ነው ያየነው። ስራ ደግሞ ክቡር ነው። የማያልፍ ቀን የለም። እመነኝ፣ ታሪክ ይቀየራል። እውነት ነው። በስራ ማይለወጥ የለም፣ ማይቀየር የለም። ስራ የሚናቅ ነገር የለውም። ከመጀመሪያውም እስከ መጨረሻውም ከፍ አለ ዝቅም ከሁሉም ስራ ክቡር ነው። እንግዲህ የሚያሸማቅቀው ነገር የለም። ይገርማል። ይህን ቪዲዮ የለቀቁት እውነት ሙድ ለመያዝ ነበር ሀሳባቸው። ድፍን የኢትዮጵያ ሕዝብ ግን ርዕሱን እንደተጠቀምኩት እንደሰማችሁት ሁሉም ሰው እያሞገሰ ነው የሚገኘው። የሚገርም አንድ ነው የሚቃወም ራሱ አላየሁም። መንግስትን የሚደግፉ ከመንግስት የሚደግፉ ብልጽግና አባላቶች ውስጥ ያሉት ራሱ ተሸንፈዋል። በቃ በገዱ ስራ እንከን ነው ማግኘት ያቃታቸውና መጨረሻ ላይ እጅ የሰጡ ነው የሚመስሉት። ሁሉም እያወደሱት ይገኛል። መጨረሻ ሀሳባችንን እንመልከትና ፕሮግራማችንን እናበቃለን። ላይክ ማድረግ፣ ኮመንት መስጠት እንዳትረሱ። የቀድሞ የውጭ ጉዳይ ሚኒስትሩ አሜሪካ ላይ ፓርኪንግ እየሰራችሁ ነው እያላችሁ የምታሽሟጥጡ ደደቦች፣ በየትኛውም የትምህርት ደረጃ ውስጥ ብትሆኑ እዚህ ኢትዮጵያ ውስጥ ማለት ነው አሜሪካ ሄደ ሳር አጫጅ ነው የምትሆነው፣ ውሻ ጎታች ነው የምትሆነው፣ ሳህን አጣቢ ነው የምትሆነው። ባለስልጣኑን ምን ሆንክ? መንግስት መደቡ በስራ ካልሄድክ በቀር በትምህርት እድል ካልሄድክ በቀር እንደ ማንኛውም ስደተኛ ወይ ጥገኝነት ጠይቀ ከገባ ስራ ነው የምትሰራው፣ ለዕለት ጉርስ ነው የምትሰራው፣ ዝቅ ብለህ ነው የምትሰራው። ሀቀኛ ስለሆኑ ነው እንደዚህ ዝቅ ብለው እየሰሩ ያሉት። ላቦሮ ምንም ማሽሟጠጥ አያስፈልግም። ሪስፔክት ንጹህ ሕሊና ያለው ሰው ስለሆነ ነው። እውነት ነው። እንግዲህ አሜሪካ ሀገር ሲሄዱ ባለስልጣናቶችም ሆነ ማንም አካል ስራ ዝቅ ብለው ነው መስራት ያለባቸው። ይሰራሉ። ይሄ የተለመደ ነገር ነው። አሪፍ ይከፈላቸዋል። ኑሯቸውን ታክሲ እየከፈሉ ሕሊናቸውን ንጹህ አድርገው ይሰራሉ ነው ወንድማችን እያለ የሚገኘው እና ምንም የሚያስገርም ነገር የለውም። አትንጫጩ፣ አትውቀሱ፣ ሙድ አትያዙ። መስረቅ ነው ወንጀል የሚሆነው፣ መስረቅ ነው እንደውም ሊያስተች የሚገባው እንጂ ዝቅ ብሎ መስራት ምንም የሚያስተቸው ነገር የለም እያለ ነው። እናንተስ እንዴት ተመለከታችሁ? እንደው ገዱን ዝቅ ብሎ ፓርኪንግ ቦታ ስትመለከቱ ስታዩ ምን አይነት ስሜት ተሰማችሁ? እንደ ማንኛውም እንደ ሰው ልጅ አንዳንዴ ትንሽ ፊል ልታደርጉ ትችላላችሁ። ፊል ልናደርግ እንችላለን። ገዛ ስታዩ ከዛ ታጅቦ በሚሄድበት በፊት በተለያዩ መኪኖች በጋርዶች ተከቦ በሚሄድበት ጊዜ እሱን ትቶ ጸጥ ብሎ ሲሰራ ይገርማል አይደል? የተሰጠንን ሀሳብና ያቀረብኩላችሁ ፕሮግራም ይሄን ይመስላል። ለዛሬ ላይክ ማድረግ እንዳትረሱ። ሰላም ሁኑልን።